ሆነ አላውቅም ግን እንድታቂ የምፈልገው ነገር ከዚህ በኋላ የምታደርጊያቸውንም ተንኮሎችም ሆነ ጥፋቶች የምታገስበት አንድም አቅም የለኝም። የመጨረሻዬ ነው። ደግሞ ይሄ ምን ማለት ነው? መቼም እንዳብራራልሽ የጠበቅሽ አይደለም አይደል? ኧረ ቆይ ማህሌት እንነጋገር እንጂ ሊዲያ እኮ ክፋት አስብ አይደለም። በቃ የሆነ ቦታ ልታሳየኝ ፈልጋ ነበር፣ አይተን መጣን። ምንድነው የምታሳይሽ? አብጅሽ ምንድነው የምታሳይሽ? ለምን አልጠየቅሽኝም? ለምን ለኔ አልነገርሽኝም? እኔ ለአንቺ ማሳየት አቅተኛል? ለምን ከኔ ጋር አልሄድሽም? አረ መጀመሪያ ተረጋጊ ማህሌቴ። ቆይ አንቺ ለምንድን ነው እንደዚህ የተናደድሽው? አንቺ ብዙ ማታውቂያቸው ነገሮች አሉ አበጀሽ። ከዚህ በኋላ እንዲህ አይነት ነገር ለማድረግ ስታስቢ ቀድመሽ ለኔ እንድትነግሪኝ። እሺ ማህዬ፣ አሁን እዚህ መንገድ ላይ እንጨቃጨቅ ውስጥ ገብተን ብናወራ አይሻልም? አሁን እያወራ ያለሁትኝ ከሊዲያ ጋር ነው። ከዚህ በኋላ እና 10 ጊዜ ከዚህ በኋላ የምትይው አበጀሽ እናቴ በታመመች ሰዓት አብራን ነበረች። ውለታ ስላለብኝ እሱን ለመክፈል አንዳንድ ቦታ ላሳያት ይዣት ወጣሁ። በቃ አለቀ። ይሄ ነው። አዎ እንደዛ እኮ ነው ማህዬ። ተረጋጊ። አንቺ ከመቼ ጀምሮ ነው ሰው ለሚያደርግልሽ ነገር አመስጋኝ የምትሆኙ? ጠንቅቄ እኮ ነው የማውቅሽ። ትሰምኛለሽ? ከዚህ በኋላ አንቺ ተንኮሎችና ሴራዎች ሰልችተውኛል፣ በቅቶኛል። እንደ በፊቱ የአንቺን ተንኮል የምችልበት ትዕግስት የለኝም። በቅተሽኛል ማህሌት። በመጀመሪያ ደረጃ እኔ አይደለሁም አንቺ ቤት የመጣሁት፣ አንቺ ነሽ እኔ ቤት የመጣሽው። ደግሞ ዘመድ አዝማዶችሽን ጠቅልለሽ መውጣት ትችያለሽ። ሲቀጥል ደግሞ ካሁን በኋላ እንደዚህ እንድታናግሪኝ አልፈልግም። መስመርሽን አትለፊ። እኔ መስመሬን ጠንቅቄ ነው የማውቀው። ሳትደርሽብኝ አልደረስኩብሽ። ማን አንቺ ጋር ደረሰ? ቆይ እናንተ ሰዎች ልታሳብዱኝ ነው እንደምትፈልጉት? ቆይ እኔ ለእናንተ ስል ምን ልሆንላችሁ? አሁን ደግሞ ምን እያሰብሽ ነው? ቆይ አንቺ አትማሪም እንዴ? እንደዚህ ነገሮች ድብልቅልቅ ባሉበት ሰዓት እንኳን ትንሽ ወደኋላ ተመልሰሽ አታስተውይም? ቆይ መቼ ነው የሚበቃሽ? መጥፎ ነገር ላይ ሁሉ ሊዲያ ትኖራለች ማለት ነው አይደል? የሆነ መጥፎ ነገር ሲፈጠር ሁሌም ቢሆን ሊዲያ አለች። ጥሩ ነገር ሊዲያ አታስብማ። ሊዲያ የምታደርጋቸው ጥሩ ነገሮች ሁሉ በመጥፎ ነው የሚታሰቡት አይደል? ሊዲያ እኔ ልሸውጅኝ አትችይም። እኔና አንቺ እኮ ዛሬ አይደለም የምንተዋወቀው። እኔን ለመሸወድ አትሞክሪ። በእኔ ልክ እንኳን የሚያውቅሽ ሰው ያለ አይመስለኝም። እስከ መቼ ድረስ ግን በእንደዚህ አይነት ሁኔታ ልቀጥይ እንዳሰብሽ አላውቅም። ለነገሩ አሁን ማንም የለኝም እኮ። ምን ነው ልጄ ከፋሽ አዘንሽ ብሎ የሚጠይቀኝ ቤተሰብ የለኝም። ድሮም እኮ የምታከብሪኝ እናትና አባቶች ስላሉ እንደሆነ በደንብ አድርጌ ጠንቅቄ ነው የማውቀው። እንደዚህ አይነት ሰው እንዳልሆንኩ በደንብ ጠንቅቀሽ ታውቂያለሽ። ኧረ እባክሽ አንቺ ምን አይነት ሴት ነሽ? ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ የዋዳን ክፍል 68 ይዤ መጣሁኝ። ባለፈው ለማስታወስ ያክል ክፍል 67 ላይ ምን ነበር ሊዲያ እናም ደግሞ አበጀሽ የሊዲያን እናት ለማያት እየሄዱ ነበር። የዛኔ ዳግም እያገኛ የት ነው የምትሄዱት እናንተ እያላቸው ነበር። የዛኔም እንደዛው ባፈራው ልባቸው አይ እዚህ ቦታ ልንዝናና እያለች ነበር አበጀሽ ማለት ነው። ከዛ ደግሞ ሊዲያ አጠገቡን ትንሽ ጠጋ ቢላ አይ አበጀሽ ላይ ሆና እንትን አለ። ስለዚህ ሐኪም ቤት እየወሰድኳት ነው። ግን ደግሞ ሰው ያስፈልጋል? አያስፈልግም፣ ማንም አያስፈልግም፣ ሰው እንዲያውቀው አትፈልግም እያለች ነበር። ለማስታወስ ያክል ነው ማለት ነው። ዛሬ ደግሞ ያው አበጀሽ እንዲሁም የዛኔ የት ሄዳችሁ ነበር በማለት ማለዳ ትጠይቃለች። አበጀሽን ደግሞ እናም ሊዲያ ማለዳ ስትጠይቅ አይ የዛኔ የሄድነው ልንዝናና ነበር። እንዲሁም ደግሞ ማለዳ ሊዲያ እናቴ ከታመመች ሰዓት ከጎኗ ስለነበረች እንዲሁም ደግሞ ብዙ ነገር ስላደረገችላት ዛሬ ትንሽ እንዝናና ወይም ደግሞ አዝናናታለሁ ብዬ ወሰድኳት እንጂ የትም አይደለም የሄድነው እያለች ነበር ማለት ነው። የትም አይደል የሄድነው እያለች ነበር ሊዲያ። እንዲሁም ደግሞ አበጀሽም እንደዛው። ከዛ ደግሞ ማለዳ በጣም ተናዳ አንቺ የምታደርጋቸው ድርጊትሽ ሁሉ በሙሉ አውቃለሁኝ። ስለዚህ ከዚህ በኋላ ይሄንን ነገርሽ እስከ መቼ ነው የምትቀጥይበት? ለምንድን ነው የማትማሪው ነገር? በአንቺ የተነሳ ብዙ ነገር እየደረሰ ነው። ስለዚህ ለምን ወደ ኋላ አስበሽ አትመለሽም እያለቻት ነው ሊዲያ። ሊዲያ ደግሞ አንቺ ለኔ አትነግሪኝም፣ እኔ ማንነቴን ጠንቅቄ ነው የማውቀው። ስለዚህ ምታስተካኪ ካለሽ አንቺ አስተካኪ፣ ከሊሆነም ደግሞ ከቤቱ መውጣት ትችያለሽ፣ ዘመድ አዝማድሽን ጠቅልለሽ እያለቻት ነበር። በዛ ሰዓት ደግሞ ዳግም እየመጣ ነበር።
አንቺ ማለት እኮ ማንም ተራ ሴት ነሽ። ስለዚህ ከቤት መውጣት አለብሽ አንቺ ነሽ። ውጪ ከቤት ዘመድ አዝማድሽን ጠቅለለሽ ስትል ዳግም እየመጣ አንቺ ምን አይነት ርካሽ ሴት ነሽ? ምን እያልሻት ነው እህቴ? ምን አይነት ርካሽ ሴት ነሽ እያላት ነበር ዳግም ማን ነው እንደዛ የሚለው? ሊዲያ ደግሞ ባል አልጠይቅም የምታደርገውን ነገር አያለሁኝ። እሱ ምን እያላት ነበር? ይቅርታ ጠይቃት እህቴን፣ አሁን ይቅርታ ጠይቃት እያላት ነበር። እሷ ደግሞ ባል አልጠይቅም የምታደርገውን ነገር አያለሁ። ልትመታኝ ነው? አንቺ እኮ ልብሽ በመጥፎ ነገር ስለተሞላ ብቻ ማምታት ነው የምታስቢው። አይደለም ምን እንድታደርገኝ ነው? ባል የምታደርገው ነገር ደግሞ አብረን የምናይ ይሆናል። እኔም ይቅርታ አልጠይቃትም። እስቲ አንተም ደግሞ የምታደርገውን እስከምታደርግ ድረስ እኔ ደግሞ በወጉ እጠብቅሃለሁ። ምን እንድታደርገኝ ነው እያለች ሊዲያም እናም ደግሞ ካዳጊ እያወሩት ባሉት ሰዓት በቃ ነይ አበጅሽ እናም ደግሞ ዳጊ ኑና ቤት መሄድ አለብን እያለች ማለዳ እነሱን ይዛ ቤት ሄዳለች። ሊዲያ ደግሞ አቃለሁኝ እናትና አባቴ ባሉት ሰዓት እንዴት እንደምታደርገኝ እንዴት እንደምትንከባከብኝ አሁን ደግሞ ማንም የላትም ብለሽ ነው አይደል እንደዛ የምታደርገኝ? አይደለም እኔን ጠንቀሽ ታውቂኛለሽ። እንደዛ አይነት አስተሳሰብ ያለኝ ሰው አይደለም እያለች ነው ማለዳ። ሊዲያም ደግሞ እንደዛ ነገር ግን ደግሞ የዛኔ የሄዱት የሊዲያ እናት ባሰራችው ወንጀል ያው ከፖሊሶች እየሰሸች ነበር እንደትያዝ ማለት ነው። የዛኔ ማለት ነው ክፍል 67 ላይ የሄዱት ወደ የሊዲያ እናት ጋር ነበር። የሊዲያ እናት የዛኔ የሚገርም ነገር ተናግራ ነበር። ሊዲያ ከዚህ ሀገር ቶሎ መውጣት አለብሽ፣ ያዘጋጀሁልሽ ፓስፖርት እናም ደግሞ ሄደሽ እዛ እንድትማሪ የትምህርት እንትን አዘጋጅቻለሁ። ስለዚህ ከዚህ ሀገር ቶሎ መውጣት አለብሽ እያለቻት ነበር። ሊዲያም ደግሞ ያዛኔ እንዴት ይወጣለሁኝ ከሀገር ማንንም ፈርቼ አልወጣም፣ የሚመጣውን ነገር አያለሁኝ እያለች ነበር። እናቱም ደግሞ ያው እናት ናት። አይ በእኔ የተነሳ ምናልባት ችግር ሊደርስብሽ ይችላል። ይህንን የሚለሽን የምታደርጊ ከሆነ አድርጊ፣ ማታደርጊ ከሆነ ደግሞ የራስሽ ጉዳይ ነው። አሁን ራስሽን አውቀሻል። ምናልባት በእኔ ለሚመጣው ወይም ደግሞ ለሚደርሰው ችግር በሙሉ አንቺ ተጠያቂ እንድትሆኚ ያደርጉሻል እያለቻት ነበር። ያው በኋላ ደግሞ በውይይቱ ወይም ደግሞ እናቷ በነገረቻት ነገር ተስማማችና ያው ከነሱም እየተጣላች ስለሆነ አሁንም ትንሽ ቆይታ በቃ ዳግም ይቅርታ ሊለህ ነው እንዴ? ምን ነው ሊዲያ ምን ተገኘ? ሊዲያ ነሽ ግን አንቺ ለምን ይቅርታ እያልሽ ነው? አይ እኔ አሁን ከዚህ ሀገር ማውጣት ስላለብኝ መሄድ ስላለብኝ ይቅርታ እያለችው ነው። ለምንድን ነው? የት ነው የምትሄጂው? አይ ከዚህ ሀገር ማውጣት አለብኝ፣ ወደ ሌላ ሀገር መሄድ አለብኝ። ለምንድን ነው የምትሄጂ? እሷም ያኔ ያው እናቴ ናት እንዲህ ነው አላለችም። ያኔ የሚያስተካክለው ነገር አለ፣ ስለዚህ እዛ ይሻለኛል ብዬ ነው እያለቻቸው ነው። ግን ደግሞ ይሄ ሊዲያ ከሀገር እንድትወጣ ያደረገችው እናቷ ናት። እናቷ ደግሞ ያው በሰራችው ብዙ ሰዎች እየገደለች እያስወገደች ስለነበረ በፖሊሶች ስለተፈለገች እንዲሁም ደግሞ ስለተያዘች ማለት ነው ዛሬ ተይዛለች። እሷም ሊዲያም ደግሞ ያው እንዳለችው ከሀገር ወጥታለች ማለት ነው። አብረን የምንሰባ ይሆናል። ችግር የለውም ሊዲያ፣ አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ፣ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነት ጀምሮ ነገ ማታ ወደ ጣሊያን እበራለሁ። ምን? አዎ ሳሚ፣ ለእኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ፣ እኔ ከአንቺ ባላቅም ግን እዚሁ ብትሆኝ ይሻላል። አይ ሳሚ፣ ይሄንን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ እሄዳለሁ።
እንዳያችሁት ነው ተይዘዋል። እነሱ እንደሆነ ሊዲያ እንደሆነ ያው እሷም መሄዷን ወስናለች። ይሄዳለው እያለች ነው። ይሄ ደግሞ የምትሄድበት ዋነኛው ምክንያት በዛኛው ባለፈው ክፍል 67 ላይ አይታችኋል ብዬ አስባለሁኝ። በእናቷ ተነሳ ወይም ደግሞ በእናቷ ምክር ተነሳ እሷ ከሀገር ለመውጣት ወስናለች። ያው አትሄጂም እያላት ነበር። አይ እኔ ከዚህ ከወጣሁኝ ለእናንተም ይሁን ለእኔ ጥሩ ነው እያለች ነው። ቪዲዮው ይሄን ይመስል ነበር። ሁላችሁንም አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ላይክ ካላደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት የአላህ ሰላም እና ምዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።